በወላይታ ዞን ኪንዶ ኮይሻ ወረዳ ግንባታው ተጀምሮ ሳይጠናቀቅ ዓመታትን ያስቆጠረው ታሪካዊው የጋሟ ወንዝ ድልድይ ስራ ተጀመረ። የአካባቢው ማህበረሰብ የዘመናት ሮሮ የነበረው የድልድዩ ግንባታ በደቡብ ኢትዮጵያ ክልል መንገዶች ባለስልጣን አማካኝነት የሚከናወን ሲሆን እስከ የካቲት 2019 ዓ.ም ድረስ ለማጠናቀቅ ግብ ተይዟል። የድልድዩ ግንባታ ሲጠናቀቅ የሙንደና ቀበሌን ከማሽንጋ ጋር ከማስተሳሰሩም በላይ የኪንዶ ኮይሻና የቦሎሶ ቦምቤ ወረዳዎችን የሚያገናኝ ዘርፈ ብዙ ፋይዳ ያለው መሰረተ ልማት ነው። አብኔዘር አበራ ተጨማሪ ያለው በወላይታ ዞን ኪንዶ ኮይሻ ወረዳ ግንባታው ከተጀመረ በኋላ ተቋርጦ ለ11 ዓመት በመፍጀቱ ምክንያት ለዘመናት ቅሬታ ሲያስነሳ የነበረው የታሪካዊው ጋሟ ወንዝ ድልድይ ግንባታ በደቡብ ኢትዮጵያ ክልል መንገዶች ባለስልጣን አማካኝነት በተሻለ ጥራትና ፍጥነት ዳግም ተጀምሯል። የክልሉ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ኢድሬ እርኮ በክልሉ ህዝቡ በተደጋጋሚ ከሚጠይቃቸው ጥያቄዎች መካከል የጋሟ ወንዝ አንዱ መሆኑን አስረድተው ለዚህ ምላሽ ለመስጠት ከድልድዩ ባሻገር ከበሌ አዋሳ እስከ ማሽንጋ ድረስ መንገድ እንዲሰራ መወሰኑን ገልጸዋል። መጪው በልግ ከየካቲት በኋላ ይሄ ወንዝ ይሞላል፣ ሰው መሻገር አይችልም፣ ይቋረጣል። ያ ወንዝ ከመምጣቱ በፊት በበጀት ዓመቱ አይደለም የኛ እቅድ፣ በበጀት ዓመቱ ይሄን ድልድይ ለማጠናቀቅ ነበር። መንገዱም የለም 2015 ላይ ነው 14 ተሰርቷል። አሁን መንገዱም ስለሌለ እንደ አዲስ ፕሮጀክት በመያዝ ጳውሎስ ለዚህ መንገድ የሚያስፈልገውን የማሽነሪ አቅርቦት እኛ ኃላፊነት እንወስዳለን እና የሥራ ባልደረቦቼ እዚህ ያሉት። ስለዚህ መንገዱንም ድልድዩንም አሳድገን ጨርሰን ከዚህ ህዝብ ጋር ልክ እንደዚህ ገና መቼ ውሃው ዝናቡ የታካይ መጥቶ ሞልቶ ልጆቻችን እናቶቻችን ሌሎቻችን ችግር ውስጥ ያስገባሉ ብለን ሳናስብ ወላይታ ዞን ውስጥ ካሉ ፕሮጀክቶች ውስጥ ቅድሚያ በመስጠት ይሄን እንድናጠናቀቅ ወንድሜ ጳውሎስ ኃላፊነት ይወስዳል ብዬ አስባለሁ። ወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ድልድዩ በአፋጣኝና በጥራት እንዲጠናቀቅ አሳስበው ለዚህም የዞኑ አስተዳደር አስፈላጊውን ክትትል እንደሚያደርግ አረጋግጠዋል። ለዚህ ህዝብ እፎይታ የሚፈጥር ስራ ለመስራት እዚህ ቦታ ተገኝተናል። ይሄን የህዝብ ጥያቄ እንደመመለስ ያለ ነገር የለም። መንገዱ መነሻውን ከበሌ ከተማ አስተዳደር አድርጎ ወደዚህ መጥቶ ሙንደናን አልፎ ማዶ ያሉ ቀበሌያትን የሚያገናኝ መንገድ ስለሆነ ይሄን መንገድ መስራትና ህዝብን ማገናኘት ማለት ለዚህ አካባቢ ከአስፋልት መንገድ ስራ ይበልጣል። የሚሰጠውም ትርጉሙም እጅግ በጣም ከፍተኛ ነው። ይሄ ኪንዶ ኮይሻ ከቦሎሶ ቦምቤ ጋር የሚያገናኘው ብቸኛ መንገድ ነው ወይም ይሄኛው ድልድይ ነው። እዚህ አካባቢ ያለ ሰው መሰረተ ልማት በጣም የሚገባው ማህበረሰብ ነው። በኢትዮጵያ ትልቁ ሁለተኛ ኤሌክትሪክ ፓወር የሚመነጨው ወይም ያለው ለአጠቃላይ ኢትዮጵያውያን መብራት የሚሰጠው ኤሌክትሪክ ፓወር የሚመነጨው ከዚህ አካባቢ ነው። በተባለው ስታንዳርድ በተቀመጠው ጊዜ ገደብ ምንም ኳሊቲ ኮምፕሮማይዝ ሳይደረግ መጠናቀቅ አለበት። ወንዙ ለዘመናት የሰውና የእንስሳትን ህይወት ሲቀጥፍ የኖረ የከፋ የመልካም አስተዳደር እክል እንደነበር የኪንዶ ኮይሻ ወረዳ ዋና አስተዳዳሪ አቶ ደገፉ ዳልኬ ገልጸዋል። የማሽንጋ ህዝብ የኢኮኖሚ ጉዳይ፣ የልማት ጉዳይ፣ የሌላ ጉዳይ አይጨንቀውም። የህይወት ጉዳይ ይጨንቀዋል። የህይወት ጉዳይ፣ የሰው ህይወት ጉዳይ ይጨንቀዋል። የሰው ህይወት ጉዳይ የጨነቀው ማህበረሰብ ስለ ሌላ ልማት ለማሰብ እድል የለውም። ስለዚህም የጋሟ ድልድይ የማስቀጠል የመስራት ጉዳይ ከኢኮኖሚ ጠቀሜታው ያለፈ ነው። ከመሰረተ ልማት ጠቀሜታው ምርትን ወደ ገበያ ከማውጣት ያለፈ ነው። ትርጉሙ ጥልቅ ነው። በዚህ ምክንያት ህዝቡ ከወረዳም ተቋርጦ ብቸኛ መንገድ ነው። ከነሱ በኋላ ሐይቅ ነው ያለው። በሽተኛ ተሸክሞ በቃሬዛ እያሻገሩ በቁጥር 4 5 ተብሎ የማይቆጠር ህዝብ በወንዝ የተወሰደበት እጅግ መሪር ባህሪና ተሞክሮ ያለበት ወይም ታሪክ ያለበት ወንዝ ስለሆነ በዚህ ወንዝ ላይ የሰው ልጅ በድልድይ ከላይ በኩል ተሻግሮ ማየት ማለት በህይወት ላይ ከሚሰጠው እፎይታ ሌላ ሊኖር አይችልም። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ለዘመናት የስቃይና የመከራ ገፈት ሲቀም ስለቆየው የአካባቢው ማህበረሰብ
ትልቅ እፎይታና ልማትን ይዞ ይመጣል። 2017 ዓመተ ምህረት ሐምሌ 3 ላይ ሁለት ሰዎችን በአንድ ላይ ማለት ነው ሐሙስ ዕለት ከቀኑ 3 ሰዓት አካባቢ በአንድ ላይ ሁለት ሰዎችን ይዞ ሄደ። የአንዱ ሬሳ ዓርብ ዕለት እየፈለገን በዚህ ጋሞ ወንዝ ጀምረን እስከ ኦሞ ድረስ ፈልገን የአንዱ ሬሳ አግኝተናል። አሳና ለአዞ መብል ሆኖ ቀረ የአንዱ ሬሳ። ብዙ ከብቶች እዚህ ተበልቷል። አሁን መንግስት አስቦ ይሄንን ስራ ለመጀመር ስለፈለገን በጣም እናመሰግናለን። ይህ ወሳኝ ድልድይ የሙንደና ቀበሌን ከማሽንጋ ጋር ከማስተሳሰሩም በላይ የኪንዶ ኮይሻና የቦሎሶ ቦምቤ ወረዳዎችን የሚያገናኝ ዘርፈ ብዙ ፋይዳ ያለው መሰረተ ልማት ነው። በአካባቢ ጥበቃ ላይ አተኩሮ የሚሰራው የጣምራ ለማህበራዊ ልማት ድርጅት የቆሻሻ አወጋገድ ስርዓት ለማዘመን የሚያግዙ የቆሻሻ ማስወገጃ ዕቃዎችን ለወላይታ ሶዶ ከተማ አበረከተ። ይህም ከተማዋን ጽዱ፣ ውብና ለነዋሪዎች ምቹ ለማድረግ የተጀመረውን ኢኒሼቲቭ ለማሳካት ተጨማሪ አቅም የሚፈጥር ነው ተብሏል። በከተሞች የቆሻሻ አወጋገድ ስርዓት ካልዘመነ በየቀኑ የሚመነጩ ደረቅና ፍሳሽ ቆሻሻዎች የአካባቢውን አየር በመበከል ሰዎችን ለተለያዩ በሽታዎች ሊዳርጉ ስለሚችል ጥንቃቄ ሊደረግ ይገባል። ትዝታ ታከለ ተጨማሪ አላት። በአብዛኛዎቹ የሀገራችን ከተሞች የቆሻሻ አወጋገድና አያያዝ ስርዓት ላይ ከፍተኛ ጉድለት ይስተዋላል። በከተሞች የመሰረተ ልማቶች አለመስፋፋት፣ የነዋሪዎች ግንዛቤ ማነስና ጠንካራ የሕግ ማዕቀፍ አለመበጀቱ በተለይም የደረቅ ቆሻሻ አያያዝና አወጋገድ ስርዓት እንዳይዘምን ዋነኛ ማነቆች እንደሆኑ ብዙዎች ይስማማሉ። ይህም ከተሞችን ጽዱ፣ አረንጓዴና ለነዋሪዎች ምቹ ለማድረግ የሚደረገውን ጥረት እያደናቀፈ ይገኛል። ታዲያ ይህንን ለመቅረፍ ዓላማው አድርጎ እየሰራ የሚገኘው ጣምራ ለማህበራዊ ልማት ድርጅት በወላይታ ሶዶ ከተማ በርካታ ስራዎችን በመስራት ላይ ይገኛል ብለዋል የድርጅቱ የዌስት ፎር ቫሊዩ ፕሮጀክት አስተባባሪ አቶ ኒሻን አደመ። ማህበረሰቡ በየመንደሩ ያሉ ችግሮችን ከሶሊድ ዌስት ማኔጅመንት ጋር ያሉ ችግሮችን እየፈታ ራሱ ሶሉሽን እያመጣ ራሱ እየፈታ እንዲሄድና ከማህበረሰብ በላይ የሆኑ ጥያቄዎችን ደግሞ ወደ ማዘጋጃ ማምጣትና ጥሩ ስራ የመስራት ስራዎችን ስንሰራ ቆይተናል። ግንዛቤ ማስጨበጫም ጋራ ተመሳሳይ ስራዎችን ስንሰራ ቆይተናል። ከምንሰራቸው ስራዎች መካከል አንደኛው ለሶዶ ከተማ ማዘጋጃ የራሱን የቻለ የዌስት ማኔጅመንት እንዲኖር የተሻለ ዌስት ማኔጅመንት እንዲኖር ከምንሰጣቸው ስልጠናዎች በዘለለ የቆሻሻ መጣያ ባስኬቶችን የደረቅ ቆሻሻ መጣያ ባስኬቶችን መስጠት ነው። አምና ወደ 10 የሚሆኑ ደስት ቢኖችን ለማዘጋጃ ሰጥተናል። ጥሩ ኢምፓክት አምጥተዋል። ጥሩ ነገሮችን አምጥተዋል። ዘንድሮም ከዛ የቀጠለ 10 ደስት ቢኖችን ዛሬ ላይ ለሶዶ ከተማ ማዘጋጃ በዚህ ቢሮ በመገኘት ለመስጠት ነው ዛሬ የመጣ ነው። በየከተሞች የደረቅ ቆሻሻ አያያዝና አወጋገድ ስርዓት ደካማ መሆኑ ነዋሪዎችን ለተለያዩ ተላላፊና ተላላፊ ላልሆኑ በሽታዎች ተጋላጭ እያደረገ ነው። በወላይታ ሶዶ ከተማም የደረቅ ቆሻሻ አያያዝና አወጋገድ ስርዓትን ለማዘመን ከሌሎች ጽዱ ከተሞች ተሞክሮችን መቀመር ያስፈልጋል ተብሏል። ማንኛውም ሰው ጽዱ ኢትዮጵያን እንፍጠር ሲባል ብክለትን እናስወግድ፣ ይጎዳናል፣ ጤናማ በሆነ አካባቢ ውብ በሆነ አካባቢ መኖር አለበት ሲባል ህብረተሰቡ ምን ማድረግ አለበት? በተፈጠረው ግንዛቤ ሜዳ ላይ ከሚጥል በዛ ዳስትቢን ውስጥ ቆሻሻውን ቢጥል የሚያነሱ ማህበራቶች መጥተው ያኛውን ጊዜውን ጠብቀው ሲሞላ ይወስዱታል። ስርዓት ወዳለው አካባቢ ወስደው እንዲወገድ ያደርጋሉ። አለዚያ መንገድ ላይ ተጥሎ ለሰው ችግር ነው የሚፈጥረው። የተለያዩ ማህበራት ተደራጅቶ ቆሻሻ የሚያነሱበት አግባብ አለ። ከዛ ውጪ ደግሞ ማዘጋጃ ቤቱ ራሱ የመሬት የዲች ጥርጊያ በየጊዜው በየቀኑ እስከ ቆሻሻ መጣያ ላንድ ፊል ሳይት ድረስ የሚያደርስበት አሰራር አለ። ያም ሆኖ ግን በርካታ ችግር ያለበት ውስንነት ያለበት ነው። በተለያየ ከኮሪደር ልማት ጋር ተያይዞ ውብ የሆነ የተለያዩ አረንጓዴ ቦታዎችን ንጹህ ማድረግ አድርጎ መጠበቅ አስፈላጊ ስለሆነ በዚህ ልክ እንደቀደመው ቆሻሻ አወጋገድ መቀጠል ስለማይቻል ምናልባት ዛሬ እናንተም ይሄ ዳስቲቢኑ ድጋፍ ለከተማችን ጽዳትና ውበት አንድ ደረጃ ከፍ የሚያደርግ ነውና በጣም ጠቃሚ ነው የሚል
እምነት አለን። የወላይታ ሶዶ ከተማ ማዘጋጃ ቤት ምክትል ስራ አስኪያጅ አቶ ሚሊዮን ሾያ በከተማዋ ቆሻሻን ከቤት ለቤት ልየታ ጀምሮ እስከ ማስወገጃ ያለው ሂደት ላይ ውስንነት እንዳለ በመጠቆም በቀጣይ ያወጋገድና አያያዝ ስርዓት በማሻሻል ጽዱና ውብ አካባቢን ለመፍጠር ጥረት እየተደረገ ነው ብለዋል። ቀጣይ እንግዲህ በጣም አቅደን መስራት ያለብን ነው። በእኛ ደረጃ ግን አሁን ከዚህ በፊት ያው ከተለያዩ ተቋማት እንደዚሁ ቆሻሻ ገንዳዎች የተሰጡ አሉ፣ ቆሻሻ መጣያ ቦታዎች። ግን አንዳንድ ማሽነሪ በየጊዜው ስለሚበላሽ እነሱም ከቦታ የተነሱበት አሁን ግን ትንሽ ሞዲፋይ አድርገን ቀይረን ሲስተሙን ወደ ላይ መመለስ ስራ ለመስራት እያሰብን ነው ያለን። ቆሻሻን በሚመነጨው አይነት ለይቶ ማወቅ በአግባቡ ለመያዝና ለማስወገድ ፕሮጀክቶችና መንግስት ከሚሰሩት በተጨማሪ ማህበረሰቡም የቆሻሻ ማስወገጃ ቁሶች እንዳይጎዱ በማድረግና በአግባቡ በመጠቀም የበኩሉን ድርሻ መወጣት አለበት። ለምሳሌ አምና ከሰጠናቸው ደስቲቢኖች አብዛኛው በጥሩ ሁኔታ ላይ ነው የሚገኙት። ሰው በአግባቡ እየተጠቀመ ነው ሆነስትሊ ስፒኪንግ። ነገር ግን አሁንም አንዳንድ ደግሞ መሻሻል ያለባቸው ነገሮች አሉ። አንዳንድ ደስቲቢኖች ላይ የተለያዩ እቃዎችን ሊስትሮ እቃዎችን የተለያዩ እቃዎችን ሲያስቀምጡ አይተናል። ሶ የተቀመጠለት አላማ ያለ ለሌላ ነገር ሲውል አይተናል። እሱ በዚህኛው ከማዘጋጃ ጋር በመሆን ያንን ስራ የሰሩትን የመቅጣትና የማስተማር ስራ ሰርተናል አምና ላይ። ዘንድሮም የምንሰጠው ደስቲቢን ላይ ተመሳሳይ ላያቸው ላይ የሚጣሉትን የዌስት ታይፖች ለጥፈናል። ሶ ያንን በማየት የኮሚኒቲው ማህበረሰብ ክፍሉ ያኝን በአግባቡ እንዲጥል ነው። ሶ መንግስት የራሱን ጥረት እያደረገ ነው። ሶዶን ውብ ለማድረግ ፕሮጀክቶችን በዛው ልክ እየደገፉ ነው። ህብረተሰቡም ደግሞ በዛው ልክ መንግስትን ደግሞ ሊያግዘው ይገባል። በየስፍራው የተዝረከረከ ደረቅ ቆሻሻ በንፋስ፣ በጎርፍ፣ በሰውና በእንስሳት አማካኝነት የፈሳሽ መተላለፊያ ቱቦዎች ውስጥ በመከማቸትና የፍሳሽ ቆሻሻ ማስወገጃን በመድፈን አካባቢን የሚበክል በመሆኑ አጥፊዎች ተገቢውን ቅጣት እንዲያገኙ ጥብቅ ቁጥጥር ይደረጋል ተብሏል።